በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅር በየትኛውም አጋጣሚ ማለት ነው። ከዛ ይሄ ደግሞ ማለት ነው ከዛ በቃ ከመመለስ በፊት እኔ ከአንተ ልጅ እፈልጋለሁ ማለትማ በቃ ገብቶሃል ጀመር ተጋርግች እና ልጁን ይዤ ነው እንደምዞረው እንዴ ሻይ ጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን በቃ የምርሽን ነው ምን ችግር አለው? ምን ልጅ ከአንተ ወልዳለሁ ማለት ኃጢአት ነው እንዴ? ምንድነው የሚያንሰኝ? እኔ ሲጀመር ምን ያንሰኛል? እና ምንድነው? ልጅ እኮ ነው ያልኩት፣ ሌላ ምንም አላልኩም። ልጅ ደግሞ ምን ማለት ነው? እሺ አሁን እንውለድ ስትይ አልነበረ? እሺ ምንድን ነው? አርሂድ በማርያም የምር አንቺ አባት የሌለው ልጅ ምን ያደርግልሻል? በርቀት ታሳድገዋለህ። አንቺ ህይወት እኮ ነው እና ምን እየሆንክ ነው? ከራሴ በላይ እኔ ላንቺ ነው የማስበው። አንቺ ሴት ልጅ እኮ ነው። በሆነስ ታዲያ ሴት ልጅ በሆነስ እኔ እኮ በቃ ምንም ማስታወሻ ልጅ እኮ ነው። እሺ አንቺ ስትጀመር እያናደድሽኝ ያለው ማለት ነው። እኔ ፊልም ስላየሁ እኛ ጣቶች ነው ይሄ ፊልም ሁሌ የትኛውም ሲሆን የሚያየው ፊልም ነው። አንቺ እኮ ማለት ነው ሁኔታሽ፣ አለባበስሽ፣ ያመቻቸሽ ምናምን አሁን እሺ ይሄን አስተካክል። እሺ ቁጭ በል አታናደኝ ናዚ። ያንተ በጣም የምታናድደኝ እንደዚህ ኮንክ ሙዴን ለምን የምትከንፈው? እሺ ቁጭ በል ምንድን ነው የምታሪው? አጎራረስሽ እራሱ ትክክል አይደለም። አታስቀኝ። ከሳ እንደ ምን ሆነ ነው እንዴ? ቆይ ኖ ምን ሆነ ነው እንዴ? አንቺ አንቺ በአንቺ ቤት በቃ የሆነ እንደዚህ አድርገሽ ምናምን ነገር እያሳሳትሽ ነው። ምንድን ነው ማሳሳት? አሁን ያውና ቲቪው ከፍታለሁ። ሞር እዛ ከከፈትኩ በቀላሉ ትሳሳታለህ። እኔ ከፈለኩ ቀላል ነው ናት። እኔ ስለ ኖርማል እኮ ነው። በቀላሉ እሳሳታለሁ ማለት አልተሳሳቱም። አንቺ ራሱ ለአንቺ ክብር ይኖርሽ እንዴ? እንዴት ነው ዝም ብዬ ናቲ ንከስ እንዴ? ምን አድርገሽበት ነው? ኧረ ምንም እየበላሁ አንድ ካንተ የተረፈው ምን? ኧረ አንቺ ሲጀመር በቀላሉ ማለት ይችላል ነው የምትይው? ምን ነው ለመውለድ ማለት ነው ለመውለድ ሲጀመር የዘፈን ዳርዳሩ እስክስታ ነው አሉ ሄሉ። እውነት ከናቲ መታረቅ ትፈልጋለች። በነገራችን ላይ አብራችሁ ባትኖሩ ራሱ ፍቅር ካለው እናንተን ከሚንከባከባችሁ ልጅ አብራችሁ ባትኖሩ ራሱ ልጅን አትርፎ መሄድ የሚባለው አንዳንዴ አባባል አለ። ምክንያቱም ናቲ በጣም ለእሷ ነው እየተጨነቀ ያለው። የእሱን ፍላጎት አለ፣ እዛ ጋር ደግሞ ብዙ ነገሮች የተፈጠሩ ነገር አለ። በጣም ግራ በተጋባ ውስጥ ነው ያለው ናሂ። ሄሉ ግን 100% መመለስ ትፈልጋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች፣ መታገስ ዋጋ አለው። እንግዲህ አንዳንዴ ታግሰን ቢሆን ይሄ ሁላ ነገር እንትን አይልም ማለት ነው። እሱ አሁን እንግዲህ እንዳያችሁት ሄሉ ልጅ ካንተ እፈልጋለሁ ነው ያለችው እና ነገሮች በፕራንክ እያደረገች ማለት
እየነገረችው ነው። ሄሉ 100% መመለስ ትፈልጋለች ወደ ድሮ ወደ ነበረችበት። ናሂም በቃ የሆነ ግራ መጋባት ውስጥ ነው። ግን እኔ አንድ ላይ ቢሆነው የኔ ምኞቴም ነው። ደስታዋ ተመልሶ የበፊት ፍቅራቸው ተመልሶ አንድ ላይ ቢሆኑ በጣም ደስተኛ ነው። ምክንያቱም ናቲም ደስታው ከእሷ ጋር ነው። እርግጠኛ ነኝ እንደዚህ ራሱ በእህት በወንድምነት ላይፍ በቃ እናሳልፍ ብዙ ነገር አሳልፈናል ብሎ ናቲ ወደ ስራው ሲመለስ በጣም ነው የሚከብደው። ድጋሚ እሱ እንደዚህ ምናምን የሆነ ለማስመሰል እየሞከረ ነው እንጂ አሁን ስራ ቦታ ቢመለስ ደግሞ አይችልም። የሆነ እያስመሰለ ነው ያለው ነገር እያስመሰለ ነው። እና እኔ ታርቀው እርቁ ወስደው ቃል ተገባብተው ከቻለ አብሮ መራራቅ በነገራችን ላይ አንዳንዴ አብረው ታርቀው ራሱ መራራቅ ራሱ ትልቅ ችግር ነው። እውነቴን ነው የምላችሁ በሁለት በፍቅር መካከል በትዳር መካከል መራራቅ ራሱን የቻለ ችግር ነው። ከቻለ እሷን መውሰድ ቢችል እኔ በጣም ደስ ይለኛል። አብረው እዛው እየሰሩ ቢኖሩ ያው ለጊዜው አሁን ቢሄድ ለአንድ አመት ለሁለት አመት መታገስ አያቅትም። ግን የበለጠ መራራቁ ግን ጥሩ አይደለም። መጀመሪያ ይታረቁ ብላችሁ ጸልዩ ማለት ነው። ውድ ቤተሰቦቼ እኔም ቢታረቁ በጣም ደስ ይለኛል። ምክንያቱም ሁለቱም አብረው ይሄዳሉ በቃ ፕራንክ መደራረግ ቀልድ ምንም በቃ ብዙ ነገር ከሄሉ ጋር የሚሄደው ናቲ ነው። እና እላችኋለሁ ውዶቼ እንግዲህ በጸሎት እሰቧቸው። የሰይጣን ገመዱ ተበጥሶ አብረው ሆነው የምናይበት ቅርብ ነው።